ያለ ዕውቀትን ወይም ደግሞ ዝቅተኛ ክፍያን የምንፈልግ ከሆነ የመንግስት ተቋም ተመራጭ ወይም ደግሞ የተሻለ ሆኖ እናገኘዋለን። ፈጣን አገልግሎት የምንፈልግ ወይም ደግሞ ተግባራዊ የሆነ ትምህርት የምንፈልግ እንደዚሁም ደግሞ በአቅራቢያችን አክሰሰብል የሆነ በምንፈልገው ሞዳሊቲ የምንፈልግ አይነት ተማሪዎች ከሆነ የግል ነው ትክክለኛ ምርጫችን የሚሆነው። ካላችሁ ግብ እንደዚሁም ደግሞ ካላችሁ አቅም እና ካላችሁ ጊዜ ጋር አዳምራችሁ ለእናንተ የሚሆነውን መምረጥ ሚዛናዊ ሆነን ስናይ ጥሩ የትኛው ነው የሚሻለኝ የትኛው ነው የሚለው ወደ መደምደም ይመራናል ማለት ነው። በቀጣይ ቪዲዮዎች የቢዝነስ ምርጥ ዘርፎችን እንደዚሁም ደግሞ የዩኒቨርሲቲ ምርጫ መመሪያዎችን እና የተማሪዎችን የስራ ዕድል መሰረት ያደረጉ ስለዚህ ይህ ቪዲዮ ካገኛችሁ ወይም ደግሞ ጠቃሚ ነው ብላችሁ ካሰባችሁ ላይክ፣ ሼር እንደዚሁም ደግሞ ሰብስክራይብ በማድረግ እንድታበረታቱኝ እጠይቃለሁ። ከመንግስትና የዩኒቨርሲቲ የቱ ይሻላል? ሰላም እንዴት ናችሁ? እንኳን ወደ ቻናላችን በደህና መጣችሁ። በኢትዮጵያ ብዙ ተማሪዎች የሚጠይቁት አንድ ታላቅ ጥያቄ አለ። የመንግስት ዩኒቨርሲቲ ይሻላል ወይስ የግል የሚል። ይህን ጉዳይ ዛሬ በስሜት ሳይሆን በእውነታ በአካዳሚክና በልምድ እንነጋገራለን። እስከ ቪዲዮ መጨረሻ ድረስ እንድትከታተሉ ጋብዛለሁ። ወደ ቪዲዮ እንግባ። የመጀመሪያው ማነጻጸራችን የሚሆነው ታሪክ ነው። የታሪክ ንጽጽራቸውን ነው የምናየው። የመንግስት ዩኒቨርሲቲዎች ታሪካቸው ከረጅም ጊዜ ይጀምራል። ማለትም ከ1950ዎቹ በኃይለ ሥላሴ ወይም ደግሞ በመጀመሪያ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ተብሎ በሚጠቀሰው የሚጀምር ነው የሚሆነው። የሀገርን አእምሮ ለመፍጠር መሰረት ወይም ደግሞ እንደ ፋውንዴሽን የሚታሰቡ ዩኒቨርሲቲዎች ናቸው። የግል ዩኒቨርሲቲዎቹ ጋር ሲመጣ ግን ከ1990ዎቹ በኋላ የተወለዱ እንደዚሁ በፍጥነት እየተስፋፉ የመጡ ለምሳሌ እነ ቅድስት ማርያም ዩኒቨርሲቲ እና የተማሪውን ፍላጎት ለማሟላት መሰረት ያደረጉ ተቋማት ናቸው። ስለዚህ ታሪክን መሰረት ካደረግን የመንግስት ዩኒቨርሲቲዎች ይወጣሉ። ግን ፍጥነትና እድገትን መሰረት ካደረግን የግል ዩኒቨርሲቲዎች ወይም የግል ከፍተኛ ተቋማት የተሻሉ ይሆናሉ ማለት ነው። የትምህርት ጥራትን ወይም አካዳሚክ ኳሊቲን በተመለከተ የመንግስት ተቋም ላይ ስንሆን ብዙ ፒኤችዲ ያላቸው ብዙ አካዳሚክ ኳሊፊኬሽናቸው ከፍ ያሉ መምህራን እናገኛለን። በምርምር ስራ ማለትም በሪሰርች በጣም የተጠናከረ ነው። እንደዚሁም አካዳሚክስ ጥልቅ ወይም ደግሞ ከፍተኛ በሆነ መንገድ ይሰጥበታል ተብሎ ነው የሚታመነው። ወደ ግል ዩኒቨርሲቲዎች ስንመጣ ግን ተግባራዊ ናቸው፣ በጣም ፕራክቲካል ናቸው። ትምህርቶቹ ተግባርን መሰረት ባደረገ መንገድ ነው የሚሰጡት። ትንንሽ ክፍል መጠን ያላቸው ክላስ ሩሞች እንደዚሁም ደግሞ ዲሞንስትሬሽን ሩሞች ነው ያሏቸው። እንደዚሁም የተማሪና መምህር ግንኙነት የተሻለ ነው የግል ጋር ሲሆን ማለት ነው። እዚህ ጋር የምናየው ምርምርን የምትፈልጉ አይነት ተማሪዎች ከሆናችሁ የመንግስት ዩኒቨርሲቲ ነው ፕሪፈር የሚደረገው። ፈጣን ችሎታ መማር የምትፈልጉ ከሆናችሁ ግን የግል ዩኒቨርሲቲዎች ናቸው ፕሪፈር የሚደረጉት። ወጪና ክፍያን በተመለከተ ስናይ የመንግስት ዩኒቨርሲቲዎች በጣም ዝቅተኛ ክፍያ ነው የሚያስከፍሉት። ተምረን ከጨረስን በኋላ በኮስት ሼሪንግ መንገድ ወይም ደግሞ ሜቴር ነው የምንከፍለው። መንግስት ነው የሚደግፈው። እንደዚሁም ደግሞ ለድሆች የስራ ዕድልን ይፈጥራል። ኮስት ኢፌክቲቭ ነው ማለት ነው። የግል ዩኒቨርሲቲዎች ጋር ስንመጣ ግን ከፍተኛ የትምህርት ክፍያ ይኖራቸዋል ሪላቲቭሊ። ነገር ግን እጅግ ፈጣን አገልግሎት ታገኙበታላችሁ። ሌሎች አገልግሎቶችንም ማለትም የማታ ትምህርት፣ የቅዳሜና እሁድ፣ የርቀት የመሳሰሉ አገልግሎቶችንም ታገኙበታላችሁ። ገንዘብን ብቻ ካየን የመንግስት መግባት ተመራጭ ይሆናል። ጊዜና አገልግሎትን ካየን ግን የግል ዩኒቨርሲቲዎች ተመራጭ ነው የሚሆኑት። የካምፓስና የቅርንጫፍ መዋቅራቸውን ካየን የመንግስት ዩኒቨርሲቲዎች ትልልቅ ካምፓሶች አሏቸው። ላብራቶሪዎቻቸው፣ ላይብራሪዎቻቸው እንደዚሁም ደግሞ የምርምር ማዕከሎቻቸው እጅግ ትልልቅ ናቸው። ከፍ ያለ የኢንተርኔት ፍጥነት ያለው የተደራጁ ቢሮዎች፣ ኢንፍራስትራክቸሮች አሏቸው። አንዳንድ ዩኒቨርሲቲዎች እንዲሁም አነስተኛ መጠን ያላቸው ከተማዎችን መሸፈን የሚችል የቦታ ስፋት፣ ግሪን ኤሪያዎች እንደዚሁም ደግሞ የመዝናኛ የስፖርት ማዘውተሪያ የመሳሰሉ ቦታዎች አሏቸው። የግል ዩኒቨርሲቲዎች ጋር ስንመጣ ግን ብዙ ቅርንጫፎች ላይ ያላቸው ብራንቾቻቸው ብዙ ናቸው። በከተሞች ውስጥ በቀላል መዳረሻ ልናገኛቸው የምንችላቸው ናቸው። እንደዚሁም ደግሞ አነስተኛ የሆነ ካምፓስ ነገር ግን ተስማሚ ቦታ ላይ ነው የሚገኙት።
ተማሪ እናገኛለን ብለው የሚያስቡበት ቦታ ላይ በቀላሉ ይገኛሉ ማለት ነው። ስለዚህ በማታ ሩቅ ከሆንን ደግሞ በርቀት በቅዳሜና እሁድ በቀላሉ አክሰስ ልናደርጋቸው እንችላለን ማለት ነው። በስፋት የምናይ ከሆነ የመንግስት እዚህ ጋር ይበልጣል። ቀላል መዳረሻን ወይም ደግሞ ተደራሽነታቸውን ካየን ግን የግል የተሻለ ነው የሚሆነው እዚህ ጋር። የምረቃና የተማሪ ቁጥርን በተመለከተ የመንግስት ዩኒቨርሲቲዎች በአመት በ10 ሺዎች የሚቆጠሩ ተማሪዎችን ያስመረቃሉ። አንዳንዶቹ ከ5,000 እስከ 10,000 እንዲሁም ከዚያ በላይ ተማሪዎችን ማስመረቅ የሚችሉ ሲሆን የግል ተማሪዎች ጋር ስንመጣ ግን ብዙ የቢዝነስ ዘርፍ አላቸው። እንደዚሁም ደግሞ አንዳንድ ዩኒቨርሲቲዎች ከ10,000 በላይ የታሪክ ተመራቂ ያላቸው የግል ተቋማቶች አሉ። ስለዚህ በቁጥር ወይም ደግሞ በሚያስመረቁት ተመራቂ ብዛት ካየን ሁለቱም ታላቅ ሚና ያላቸው ተገዳዳሪ ዘርፎች ናቸው። ተግዳሮቶቻቸውን ወይም ደግሞ ቻሌንጆችን ስናይ ግን የመንግስት ዩኒቨርሲቲ የተማሪ ቁጥር ከአቅም በላይ ሆኖ በጀት እንደዚሁም ደግሞ የካፌ አገልግሎት ላይ ለመመገብ እየተቸገሩ ቻሌንጅ ወይም ደግሞ ብዙ ተማሪ ያለን ብለው እንደ ተግዳሮት የሚያስቀምጡት ሲሆን አገልግሎቱ ዝግ ያለ ነው ማለት ነው። በጣም ቢሮክራሲ ከፍ ብሎ የምታዩበት ወይም ደግሞ አንድ ጉዳይ ለመጨረስ ተደጋጋሚ ደጅ የምትጠኑበት ተደጋጋሚ ቢሮዎች ላይ የምትሄዱበት ሴናሪዎች የሚጠበቁ ናቸው። የግል ተቋማት ጋር ወይም ደግሞ የግል ዩኒቨርሲቲዎች ጋር ካየን ግን የጥራት ልዩነት አለ በኳሊቲ እንደዚሁም ደግሞ ከፍተኛ የሆነ ክፍያ ነው ያለው ቻሌንጁ ማለት ነው። ኳሊቲ ላይ ኮምፕሮማይዝ የሚያደርጓቸው አይተሞች አሉ። እንደዚሁም ክፍያው ቻሌንጂንግ ነው ብያቸዋለሁ። አንዳንድ ጊዜ ትርፍ ላይ ወይም ደግሞ ፕሮፊት ላይ ትኩረት የሚያደርጉበት መንገድ እንደ ቻሌንጅ ይቀመጣል። ወደ መደምደሚያው ስንመጣ ማን ይሻላል የሚለውን ጥያቄ ስንመልስ አንዱ ለሉ አይሆንም። ማለትም ምርምርን ወይም ደግሞ ጠለቅ ያለ እውቀትን ወይም ደግሞ ዝቅተኛ ክፍያን የምንፈልግ ከሆነ የመንግስት ተቋም ተመራጭ ወይም ደግሞ የተሻለ ሆኖ እናገኘዋለን። ፈጣን አገልግሎት የምንፈልግ ወይም ደግሞ ተግባራዊ የሆነ ትምህርት የምንፈልግ እንደዚሁም ደግሞ በአቅራቢያችን አክሰሰብል የሆነ በምንፈልገው ሞዳሊቲ የምንፈልግ አይነት ተማሪዎች ከሆነን የግል ነው ትክክለኛ ምርጫችን የሚሆነው። ካላችሁ ግብ እንደዚሁም ደግሞ ካላችሁ አቅም እና ካላችሁ ጊዜ ጋር አዳምራችሁ ለእናንተ የሚሆነውን መምረጥ ሚዛናዊ ሆነን ስናይ ጥሩ የትኛው ነው የሚሻለኝ የትኛው ነው የሚለው ወደ መደምደም ይመራናል ማለት ነው። ስለዚህ ይህ ቪዲዮ ካገኛችሁ ወይም ደግሞ ጠቃሚ ነው ብላችሁ ካሰባችሁ ላይክ፣ ሼር እንደዚሁም ደግሞ ሰብስክራይብ በማድረግ እንድታበረታቱኝ እጠይቃለሁ። በቀጣይ ቪዲዮዎች የቢዝነስ ምርጥ ዘርፎችን እንደዚሁም ደግሞ የዩኒቨርሲቲ ምርጫ መመሪያዎችን እና የተማሪዎችን የስራ ዕድል መሰረት ያደረጉ ቪዲዮዎችን ልሰራላችሁ እፈልጋለሁ። እንድቀጥል የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። ቴንክ ዩ። ለዛሬ የነበረን ቪዲዮ እዚህ ጋር ነው። ጨርሻለሁ።